ምን አገባው ቤቱ? ማናጀሩን ጥሪልኝ። አንቺ ደንበኛሽ መጣ። ዛሬማ ላስከፍለው። ምኑን? ሁሌም አንድ ጥቁርና ነጭ ማኪያቶ አዞኝ ይሄዳል። ነጩን ጠጥቶ ጥቁሩን ትቶ ይሄዳል። እና ምን አገባሽ? ወይንስ አንድ ጥቁር ማኪያቶና አንድ ነጭ ማኪያቶ አምጪልኝ። እንደተለመደው። አንቺ ልጅ ግን አላማርሽኝም። ሀዘኔታሽ እየበዛ ነው። ዝም በይ እባክሽ፣ የታዘዝሽውን አዘጋጅ። መልካም መጠጥ። ለምን አብረሽው አትጠጭም? አንቺ ትቀልጃለሽ። የቤቱን ህግ እያወቅሽው ሂሳብ እያለሽ ነው። ሂሳብ አምጪልኝ። 60 ብር። ሁለት እኮ ነው የጠጣሁት። ሁለት ነው ግን ሁሌም አንዱን ሳትጠጣ ስለምከፍል ቤቱ አንዱን ችሎልሃል። ምን አገባው ቤቱ? ማናጀሩን ጥሪልኝ። ማናጀሩ ማን ነው? እሺ። ወይኔ ምን አባቴ ነው የሚሻል? ጉዴ ፈላ። ምንድነው? ማናጀሩን ጥሪው አለኝ። እና ምን ችግር አለው? ቦስ የለም አይደል? እኔ እመጣለሁ። ምን ጎደለ? የኔና የባለቤቴን ሂሳብ ሁሌ እስከፍል ነበር የቆየው። ዛሬ ግን አልቀበልም አላችሁኝ። ለምንድን ነው? ይቅርታ፣ ባለቤቱን ግን አይተናት አናውቅም። ቦታለች። ለትዝታችን ነው ይህንን ማደርገው። ውይ በጣም ይቅርታ። ችግር የለውም። አሁን ሂሳቡን ብቻ አምጪልኝ። እሺ ግን አንድ ነገር ብል ቅር አይለኝም። እዚህ ዓለም ላይ በጣም አስቸጋሪው ነገር ጨለማ ቤት ውስጥ ጥቁር ዶሮ መፈለግ ነው። በተለይ ደግሞ ዶሮዋ ከሌለች መፈለጉ ባለማግኘት ይጠናቀቃል። ያንተን መባከን በመግደል አይለፍ። ትዝታ እንዳይገልህ ራስህን አድን። ሂሳቡን ላምጣልህ። አመሰግናለሁ።